በዛሬ መረጃችን በማዕከላዊ ኢትዮጵያ በምስራቅ ጉራጌ ዞን የታጠቁ ኃይሎች ከሰሞኑ በሌሊት አንድ ቤት ላይ በፈጸሙት ጥቃት አንዲት እናት ከአራት ወር ህፃን ጋር እንዲሁም ደግሞ ከሶስት ልጆቿ ጋር መገደሏ ነው የተሰማው። ነገሮች ወደ ማይፈለግ አቅጣጫ ሳያመሩ ዘላቂ መፍትሄ መፈለግ አለበት። ባለፉት 2 ሳምንታት ብቻ 11 ሰዎች ተገድለዋል ሲል ደግሞ የጎጎት ፓርቲ ገልጿል። እዚህ ጉዳይ ላይ ጠንከር ያለ መረጃ ይዘናል፣ ሰሙታላችሁ። የዋጋ ግሽፈት መጠን እየቀነሰ ቢመጣም በከፍተኛ ደረጃ ላይ የሚገኘው የሸቀጦች ዋጋ በዝቅተኛ ገቢ የሚኖሩ ዜጎችን የመግዛት አቅም እያዳከመ መሆኑን የተባበሩት መንግስታት ድርጅት ባወጣው ማሳሰቢያ ገልጿል። ይህንንም የምትሰሙት መረጃ ነው። በአዲስ አበባ የመልካም አስተዳደር ችግር የሚፈጥሩ የታችኛው መዋቅር አመራሮች ቁጥጥር እንዲደረግባቸው ተጠየቀ። የጎዳና ላይ ስብከትን ለመከላከል የሚረዳ ህግም እየተዘጋጀ ነው፣ ሰማላችሁ። በመጨረሻም በኢራን በተቀሰቀሰ ተቃውሞ የሟቾች ቁጥር ከ500 በላይ ደርሷል። የሰብአዊ መብት ተሟጋች ድርጅት አስታውቋል። ይህንን ትራምፕ ጣልቃ የሚገቡ ከሆነ ቴህራን የአሜሪካን የጦር ሰፈሮች ኢላማ እንደምታደርግ ዝታለች። እንዴት ውላችኋል? አሃዱ ኒውስ ፖለቲክስ የእናንተው ቻናላችሁ ነው። ከዚህ በመቀጠል አጠራ አድርጌ ያዝኳቸውን ጥቂት መረጃዎች ነግራችኋለሁ። ናርዶስ አለማየሁ ነኝ። የትም እንዳትሄዱ። ወደ ቀዳሚ መረጃ ሳልፍ በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ምስራቅ ማስቃን ወረዳ አንድ ቦታ ላይ የታጠቁ ኃይሎች በሌሊት አንድ ቤት ላይ በፈጸሙት ጥቃት አንዲት እናት የ4 ወር ህፃንን ጨምሮ ከ3 ልጆቿ ጋር ተገድላለች። ይህንን የገለጹት ለሀገር ውስጥ መገናኛ ብዙሃን ነው። አራስ እናት ከ3 ልጆቿ ጋር በተኛችበት መገደሏን ተከትሎ ቁጣ ተቀስቅሷል። ምንድነው የተፈጠረው ወደሚለው መረጃ እናመራለን። ጉዳዩ የተፈጸመው እንግዲህ ባሳለፍነው ሰኞ ታህሳስ 20 2018 ነው። ለሶስተኛ ጊዜ መሆኑ ነው የተገለጸው። በተለይ ሶስተኛውና አንዲት እናት ከ3 ልጆቿ ጋር የተገደለችበት አሰቃቂ ጥቃት በአካባቢው ነዋሪዎች ዘንድ ቁጣ ቀስቅሷል። ይህን ተከትሎ በማግስቱ እንግዲህ በናሮች ላይ እየደረሰ ያለውን ጥቃት አስቆሙልን ሲሉም ወጣቶች ተናግረው ነበረ። የመንግስት የስራ ኃላፊዎችና የጸጥታ መዋቅሩ ግን ስለዚህ ጥቃት ምንድነው የተናገሩት ወደሚለው ልምጣና አስቀድሞ የተፈጸመን ጥቃት መነሻ በማድረግ የምስራቅ መስቃንና የማረቆ ልዩ ወረዳ አስተዳዳሪዎችን አነጋግሮ ዘገባ ወጥቷል ማለት ነው። ነገር ግን በዚህኛው ጥቃትና የመንግስት ጸጥታ ኃይሎች ለማረጋጋት ሞክረው እንደነበረ ነው የሰማነው። በተመሳሳይ መልኩ የምስራቅ ጉራጌ ዞን ፖሊስ አዛዥና የሰላምና ጸጥታ ኃላፊም ምላሽ ለመስጠት አመቺ ሁኔታ ላይ እንዳልነበሩ ነው የሰማነው። ሌላው የጎጎት ፖለቲካ ፓርቲ ምን አለ ስለዚህ ጥቃት? በአካባቢው በተደጋጋሚ የሚከሰተውን መሰል ጥቃትና ግጭት በተመለከተ የዚሁ የጎጎት ፓርቲ ወይም ለጉራጌ አንድነትና ፍትህ ፓርቲ ተጠይቋል። የፓርቲው ምክትል ሊቀመንበር አቶ እንዳልካቸው አወል ናቸው። ጥቃቱም ሆነ ግጭቱ መንግስት ማስቆም የሚችለውና ዘላቂ መፍትሄ መስጠት የሚችለው ነው። ይህ ስላልተደረገ ችግሩ ቀጥሏል ብለዋል። ከ1994 ዓ.ም ጀምሮ ሪፈረንደም ከመደረጉ በፊት የመስቃንና ማረቆ ህዝቦች በአንድ መዋቅር ይተዳደሩ እንደነበረ አስታውሷል። አቶ እንዳልካቸው ባለፉት 2 ሳምንታት ብቻ 11 ሰዎች በታጠቁ ኃይሎች ተገድለዋል። ነገሮች ወደ ማይፈለግ አቅጣጫ ሳያመሩ ግን ህዝብን ያሳተፈ ውይይት፣ የችግሩ ተሳታፊ የሆኑ አካላት ተጠያቂነትና ትጥቅ የማስፈታት ስራ ተጠናክሮ ዘላቂ መፍትሄ ሊሰጠው ይገባል ሲሉ ነው ምላሽ የሰጡት ማለት ነው። በዚህ መሰረት እንግዲህ በጥቃቱ ቀደም ሲል የገለጽኩላቸው አካላት ሊገደሉ ችለዋል። ወደ ሁለተኛው መረጃ ሰልፍ የዋጋ ግሽፈት መጠን እየቀነሰ ቢመጣም በከፍተኛ ደረጃ ላይ የሚገኘው የሸቀጦች ዋጋ በዝቅተኛ ገቢ የሚኖሩ ዜጎችን የመግዛት አቅም እያዳከመ መሆኑን የገለጸው የተባበሩት መንግስታት ድርጅት ነው። በዓለም አቀፍ ደረጃ የዋጋ ግሽፈት መጠን እየቀነሰ ቢመጣም አሁንም በከፍተኛ ደረጃ ላይ የሚገኘው የሸቀጦች ዋጋ በዝቅተኛ ገቢ የሚኖሩ ዜጎችን የመግዛት አቅም እያዳከመ መሆኑን የተባበሩት መንግስታት ድርጅት ባወጣው አዲስ የኢኮኖሚ ሪፖርት ማስጠንቀቂያ ሰጥቷል። የዓለም የኢኮኖሚ እድገት እንግዲህ በ2026 ወደ 2.7% ዝቅ ይላል ተብሎ የሚጠበቅ ነው። ይሄም ከኮቪድ-19 ወረርሽኝ በፊት ከነበረው የ3.2% አማካይ እድገት በታች ነው። ስለዚህ የተመድ የኢኮኖሚና ማህበራዊ ጉዳዮች ምክትል ዋና ጸሐፊ የሆኑት ሊ ጆንሆ ምንድነው ያሉት? የዋጋ ግሽፈት ቁጥር በመውረድ ብቻውን በቤተሰቦች የኑሮ ደረጃ ላይ ለውጥ አያመጣም። ለዚህም መንግስታት መሰረታዊ ወጪዎችን መጠበቅ፣ የገበያ ውድድርን ማጠናከርና ለተደጋጋሚ የዋጋ ንረት መንስኤ የሆኑ በተለይ መዋቅራዊ ችግሮችን መፍታት ይኖርባቸዋል ነው ያሉት። የምትመለከቷቸው እሳቸው እንደገለጹት በተለይ የምግብ የኢነርጂና የሎጂስቲክስ ዘርፎችን የማምረት አቅም ለማሳደግ
በተለይ የአቅርቦት ሰንሰለትን ማጠናከር የዋጋ ጫናን ለመቀነስ በጣም ወሳኝ መሆኑ ነው በሪፖርቱ የተመላከተው። በአሁኑ ጊዜ እንግዲህ የጂኦፖለቲካ ውጥረት እየጨመረ ሀገራት ወደ ራሳቸው ብቻ የሚያተኩሩ የንግድ ፖሊሲዎችን እየተከተሉ ባሉበት በዚህ ሰዓት ዓለም አቀፋዊ ትብብር እየደከመ መምጣቱ ደግሞ ለዓለም ኢኮኖሚ ተጨማሪ ስጋት ሆኗል። በአሁኑ ጊዜ ሪፖርቱ እንግዲህ ሀገራት የዋጋ ጫናን ለመቋቋም የገንዘብ የፊስካል የኢንዱስትሪ ፖሊሲዎቻቸውን አስተሳስረው ደግሞ መምራት እንዳለባቸው ነው ማሳሰቢያ የሰጡት። ለምሳሌ በስፔን ሴቪያ በተካሄደው አራተኛው የዓለም አቀፍ የልማት ፋይናንስ ኮንፈረንስ ላይ የጸደቀው የሴቪያ ስምምነት ለዓለም ኢኮኖሚ መረጋጋት እንደ አዲስ መመሪያ ተቀምጧል። ይሄ ማለት ስምምነቱ የዓለም አቀፍ የፋይናንስ ስርዓትን ለማሻሻል በተለይ የታዳጊ ሀገራትን የዕዳ ጫና ለመቀነስና ለአየር ንብረት ለውጥ የሚውል የገንዘብ ድጋፍን ለማሳደግ ያለመ ነው። የዋጋ ግሽበትን በመቆጣጠር ደግሞ የተገኘው ስኬት ወደ እውነተኛ የኑሮ መሻሻል እንዲቀየር በተለይ የኑሮ ንረት ወይም የኑሮ ውድነት ምንድነው እንዲቀንስ ሀገራት ከመነቃቀፍ ይልቅ በጋራና በተቀናጀ ሁኔታ እንዲንቀሳቀሱ ተመድ ደጋግሞ ጥሪውን አቅርቧል ማለት ነው። በአዲስ አበባ ከተማ የመልካም አስተዳደር ችግር የሚፈጥሩ የታችኛው መዋቅር አመራሮች ቁጥጥር እንዲደረግባቸው ጥያቄ ተጠይቋል። የጎዳና ላይ ስብከትን ለመከላከል የሚረዳ ደግሞ አዲስ ሕግ እየተዘጋጀ ነው። በተለያዩ ቦታዎች ስትዘዋወሩ የጎዳና ላይ ስብከቶችን ልትሰሙ ትችላላችሁ። እንግዲህ በአዲስ አበባ ከተማ የመልካም አስተዳደር ችግር የሚፈጥሩ የታችኛው መዋቅር አመራሮችና ሰራተኞች ላይ ቁጥጥር እንዲደረግባቸው ተጠይቋል። ጥያቄውን ያቀረቡት የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ አራዳ ክፍለ ከተማ ከማዕከል እስከ ወረዳ በሚገኙ የመማክርት ጉባኤዎች የምትመለከቷቸው በአገልግሎት አሰጣጥ፣ በብልሹ አሰራር፣ በመልካም አስተዳደር ስራዎች ላይ ባለፉት 6 ወራት የተሰሩ ስራዎች አፈጻጸማቸው ሲገመገም ነው። ይሄ የሆነው ጥር 1 ነው። ስለዚህ በውይይቱ ላይ የተሳተፉት የአቃቂ ቃሊቲ ክፍለ ከተማ ነዋሪ አቶ አሌክ መሐመድ ይባላሉ። በከተማ አስተዳደሩ የበላይ አመራሮች የሚስተዋለው የመልካም አስተዳደር ችግር እየተቀረፈ መሆኑ ነገር ግን ከታች ያሉ አመራሮችና ሰራተኞች ላይ ያለው ክፍተት ግን መኖሩን ከዛ ባለፈ የተሰጣቸውን ኃላፊነት በአግባቡ ያለ መወጣት ችግር ይስተዋላል ነው ያሉት። እሳቸው ላብነት መፍትሄ አላገኘም ያሉትን ጉዳይ ሲያስረዱ ምንድነው ያሉት? የነፋስ ስልክ ላፍቶ ክፍለ ከተማና የአቃቂ ቃሊቲ ክፍለ ከተማ ዋሳኝ የሆነው ተክለ ሃይማኖት ቤተክርስቲያን የሚገኝበት አካባቢ ላይ የሚፈጸመው ዝርፊያና ድብደባ ወንብድና አንዱ ነው ብለዋል። እዛ አካባቢ ላይ ተክለ ሃይማኖት ብዙዎቻችሁ የምታውቁት ከሆነ በዚህ አካባቢ ብዙዎች የተደበደቡና እየተዘረፉ መሆኑን ገልጸዋል ነዋሪው። እሳቸው የድርጊቱ ሰለባ መሆናቸውንም ነው የተናገሩት። በወቅቱ ድርጊቱን ፈጻሚዎቹ በፖሊስ መያዛቸውን ጠቅሰው ነገር ግን ከዛሬ ነገ ሲባል ህጋዊ እርምጃ እንዳልተወሰደና መፍትሄ ደግሞ አለማግኘታቸውን አንስተዋል። ይህም ታች ያለው አካል የተሰጠውን ኃላፊነት መወጣት ላይ ያለበትን ክፍተት የሚያሳይ ነው። ቢሮውም ደግሞ ትኩረት ሊሰጥበት የሚገባ ትልቅ ጉዳይ መሆኑን ነው እሳቸው የተናገሩት። ከዛ ባሻገር የአዲስ ከተማ ክፍለ ከተማ ነዋሪ ደግሞ አንድ አቶ ውበርስ ዘገየ የተባሉ ሰው ደግሞ መርካቶ ውስጥ በኢመደበኛ ንግድ ተሰማርተው ለነበሩ ነጋዴዎች አዲስ ቦታ በመስጠት የማሰማራት ስራ መጀመሩን ግን ነጋዴዎቹ በተመደቡባቸው ቦታዎች ውስብስብ ችግሮች እየተፈጠሩ መሆናቸው ይሄ ደግሞ ከሰላምና ከጸጥታ አኳያ የተሰራው ስራ የሚያረካ አለመሆኑን የሚያመላክት ስለሆነ ትኩረት ቢሰጠው የሚል ሐሳብ አንስተው ነበር። ሌላ ጥያቄ ያቀረቡት አካል አደንዛዥ ዕፅን የሚመለከት ነው። ከአዲስ ከተማ ክፍለ ከተማ ወደ ጉለሌ ከጉለሌ ክፍለ ከተማ ደግሞ ወደ አዲስ ከተማ መዳረሻቸውን የቀያየሩ የአደንዛዥ ዕፅ ዝውውር አስቸጋሪ በሆነ ሁኔታ ተፈጥሯል። ሁሉን ያማከለ ቁጥጥር ቢደረግ ደግሞ ሲሉ ነው ጥያቄ ያቀረቡት ከዕፅ ጋር በተገናኘ ማለት ነው። የነፋስ ስልክ ክፍለ ከተማ ነዋሪ የሆኑት አቶ ሀብተ ገብርኤል ገብረየስ እንዲሁ ሁሉም የማህበረሰብ ክፍል የከተማ ሰላምና ጸጥታ እንዲረጋገጥ በተለይ ወጣቱ ትውልድን የሰላም ዘብ ማድረግ እንደሚያስፈልግ አሳስበዋል። ወጣቱ ላይ በተለይ በከተማዋ ደግሞ በአዲስ አበባ ከተማ ነው እያልኳችሁ ያለሁት። በከተማዋ የትራንስፖርት አገልግሎት የሚሰጡ ታክሲዎች የሚያስከፍሉት ከታሪፍ በላይ አቆራርጦ በመጫን መሆኑን ድርጊቱ ደግሞ ነዋሪዎችን እያማረረና እያሳዘነ በተለይ አዲስ አበባ ነዋሪዎችን እያሳዘነ ወይም በተደጋጋሚ እያማረረ ስለሆነ ትኩረት ሊሰጠው ይገባል ብለዋል። ምናልባት ታክሲ የምትጠቀሙ ሰዎች እንደዚህ አይነት ነገር ገጥሟችሁ ከሆነ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ አማካሪ አቶ ጌታሁን አበራ ደግሞ ለነዚህ ሁሉ ለቀረቡ ጥያቄዎች ምላሽ ሰጥተው ነበር። የመማክርት ጉባኤው ተግባር ከቢሮ ዋናው ዕቅድ ጎን ለጎን የሚሰራ እንደሆነ ገልጸዋል። የመልካም አስተዳደር ችግሮችንም ለመቅረፍ እንዲሁ ግልጽነት፣ ተጠያቂነት፣ አሳታፊነት ጭምር ያለው አገልግሎት አሰጣጥ ለማስፋት በቢሮ ብቻ የሚከናወን እንዳልሆነ የተገልጋዮችን አጋርነትም እንደሚጠይቅ
ገልጿል። በአሰራር ክፍተት ላይ በተለይ የሚገኝበት የበታች አመራር ቀደም ሲል የነገርኳችሁ የበታች አመራርና ሰራተኛን ተጠያቂ የማድረግ ስራዎችም ይቀጥላሉ ብለዋል። በተለይ የከተማዋን ሰላምና ጸጥታ ለማረጋገጥ ደግሞ ህዝቡን የሰላም ባለቤት ያደረገ ስራ እየተከናወነ ነው ብለዋል። በዚህም የተለያዩ አደረጃጀቶች ተፈጥረው የሰላም ሰራዊትና የቅጥር ጥበቃ ተጠቃሾች እንደሆኑ ነው ያስረዱት። አዋኪ ድርጊቶችን በተመለከተ አዋኪ ድርጊቶችን የመከላከል ስራዎች እየተከናወኑ ናቸው። በተለይ ትምህርት ቤቶች አካባቢ የሚደረገውን ቁጥጥር ከከተማ አስተዳደርና ትምህርት ቢሮ ጋር ተጠናክሮ ይቀጥላል ነው የተባለው። ሆኖም ግን የወላጆች፣ የትምህርት ቤቶች፣ የሌሎችም ባለድርሻ አካላት ርብርብ ያስፈልጋል። የድምጽ ብክለትን በተመለከተ ደግሞ ማብራሪያ ተሰጥቷል። ይህም በተመለከተ ምንድነው የተባለው? የአካባቢ ጥበቃ ባለስልጣን እየሰራበት ነው። በመንገድ ላይ በተለይ የሚደረጉ ስብከቶችን መቆጣጠር የሚያስችል ህግ በሰላም ሚኒስቴር እየተዘጋጀ መሆኑ ነው የተነገረው። በትራንስፖርትና በድምጽ ብክለት ቁጥጥር ላይ የቀረቡ ጥያቄዎች በሙሉ በቢሮ ብቻ የሚፈቱ እንዳልሆኑና የጋራ ቅንጅት ስራ የሚጠይቁ ስለሆኑ ከሚመለከታቸው አካላት ጋር እንደሚሰራ ነው የገለጹት ማለት ነው። በተለይ በአቃቂ ቃሊቲ ክፍለ ከተማ ላይ አለ የተባለው ችግር መልስ እንደሚሰጠው ነው የተጠቆመው። ከማዕከል እስከ ወረዳ አገልግሎቶችን በአንድ ማዕከል መስጠት የሚያስችል አሰራር ፈጥሮ እነዚህን አገልግሎቶች በቴክኖሎጂ በተለይ ማስደገፍና ከብልሹ አሰራር በተለይ ከሌብነት ከእንደዚህ ከማጭበርበር የጸዱ ማድረግ የተገልጋዮችን ቅሬታም ጥቆማን በመቀበል ደግሞ ወቅታዊና ፈጣን ምላሽ መስጠት የመልካም አስተዳደር ችግሮችን በመቅረፍ ደግሞ አፋጣኝ የሆነ መፍትሄ መስጠትና ይህንን ደግሞ ለማሻሻል የሚረዱ ስልጠናዎችን የማስጨበጥ ተግባራት በየደረጃው መሰጠት እንዳለበት የትኩረት አቅጣጫ ናቸው ተብሎ ተገልጿል ማለት ነው። ወደ መጨረሻው ዜና ወሰድኳችሁ ቤተሰቦቻችን። በኢራን በተቀሰቀሰ ተቃውሞ የሟቾች ቁጥር ከ500 በላይ ደርሷል። ይሄን ያለው የሰብአዊ መብት ተሟጋች ድርጅት ነው። ትራምፕ ደግሞ ጣልቃ የሚገቡ ከሆነ ቴህራን የአሜሪካን የጦር ሰፈሮች ኢላማ እንደምታደርግ ዝታለች። ዓለም አቀፍ ማህበረሰብን የሳበ የሰሞኑ የኢራን ጉዳይ ምንድነው? በኢራን እንግዲህ ተቃውሞ ተቀስቅሷል። ባለፈውም ነግሬያችሁ ነበረ። 490 ተቃዋሚዎችና 48 የጸጥታ ኃይሎች መሞታቸውን በአሜሪካ የሚገኝ አንድ የሰብአዊ መብት ተሟጋች ቡድን ነው እሁድ ዕለት ያስታወቀው። በሌላ በኩል ደግሞ ፕሬዚዳንት ዶናልድ ትራምፕ ለተቃዋሚዎች ድጋፍ ለመስጠት ጣልቃ ለመግባት ጭምር ያሰሙትን ማስጠንቀቂያ ተግባራዊ የሚያደርጉ ከሆነ ቴህራን የአሜሪካን የጦር ሰፈሮች ኢላማ እንደምታደርግ እየዛተች ነው። የኢስላማዊ ሪፐብሊክ ሃይማኖታዊ አስተዳደር እንግዲህ ከጎርጎሮሳውያኑ 2022 ወዲህ እጅግ ከፍተኛ የሆነ ተቃውሞ እያጋጠመው ይገኛል። ትራምፕ በበኩላቸው በተቃዋሚዎች ላይ የኃይል እርምጃ የሚወሰድ ከሆነ ጣልቃ እንደሚገቡ በተደጋጋሚ አስጠንቅቀዋል። መቀመጫውን እንግዲህ አሜሪካ ያደረገው የሰብአዊ መብት ተሟጋች ድርጅት በኢራን ውስጥና ከውጪ ካሉ አክቲቪስቶች አገኘሁት ባለው መረጃ መሰረት በሁለት ሳምንታት ተቃውሞ ብቻ 490 ተቃዋሚዎችና 48 የጸጥታ ኃይሎች ሞተዋል ማለት ነው። በተጨማሪም ከ10600 በላይ ሰዎች መታሰራቸውን ድርጅቱ ገልጿል ሲል ሮይተርስ ውስጥ ገብተን ያገኘነው መረጃ ያሳያል። ኢራን እስካሁን ይፋዊ የሟቾች ቁጥር ያልገለጸች ናት። ሮይተርስም እንግዲህ የቀረቡትን አሃዞች ነው የዘገበው። ፕሬዚዳንት ትራምፕ በኢራን ጉዳይ ላይ ያሉ አማራጮችን ለመወያየት ማክሰኞ ዕለት ከከፍተኛ አማካሪዎቻቸው ጋር እንደሚገናኙ አንድ የአሜሪካ ባለስልጣን እሁድ ዕለት ለሮይተርስ ዘግበዋል። በኢራን እንግዲህ ይህ የቀጠለው ተቃውሞ ዛሬም እንደቀጠለው ነው ማለት ነው። ዓለም ስራ ዘውዱ ቴክኒኩ ላይ ያለች ህይወቴ ጌትነት ማለዳውን እያስፈጸመች ነው። ክብሩ ወርቁ ልሳኑን እመራለሁ። አብራችሁን ስለሆናችሁ ከልብ እናመሰግናለን። አሁን የመክፈቻ አንኳር ዘገባዎቹን አስቀድማለሁ። የአፍሪካ ህብረትና ዩናይትድ አረብ ኤምሬቶች በሶማሊያ ሉዓላዊነትና በቀጠናዊ ሰላም ላይ በጋራ ለመስራት ተስማሙ። የአፍሪካ ህብረት ኮሚሽንና የተባበሩት አረብ ኤምሬቶች የሶማሊያ ሉዓላዊነትና የግዛት አንድነት ለማክበር እንዲሁም በአፍሪካ ቀንድ ዘላቂ ሰላምን ለማስፈን ያላቸውን ቁርጠኝነት በይፋ አስታውቋል። በኢትዮጵያና ሌሎች የአፍሪካ ሀገራት የሚካሄዱ የፖለቲካ ምክክሮችና ስምምነቶች ግባቸውን እንዲመቱም መክረዋል ተብሏል። የኮሚሽኑ ሊቀመንበር መሐሙድ አሊ ዩሱፍና የኤምሬቶች የውጭ ጉዳይ ሚኒስትር ሼክ ሻክቦት ቢን ናህያን አልናህያን አዲስ አበባ ከተማ ባደረጉት ምክክር የሁለቱን ወገኖች ስትራቴጂካዊ ትብብር ወደ የላቀ ደረጃ ለማሳደግ ስምምነት ላይ መድረሳቸውን ለአሃዱ በላኩት ጋዜጣዊ መግለጫ ገልጸዋል። ውይይቱ በዋናነት ያተኮረው በሶማሊያ መረጋጋት፣ በሱዳን ወቅታዊ ቀውስና በአህጉሪቱ በሚታዩ የፖለቲካ አለመረጋጋቶች ዙሪያ ሲሆን ሁለቱም ወገኖች
ለአፍሪካ ሰላምና ኢኮኖሚያዊ እድገት በጋራ ለመቆም ቃል ገብተዋል። በተለይም በሶማሊያ ጉዳይ ላይ ያተኮረው ንግግር ደግሞ የአገሪቱን ደህንነትና የግዛት አንድነት በጽኑ እንደሚደግፉ ያረጋገጠ ሲሆን ይህ አቋም በቀጠና ያለውን ውጥረት ለማርገብ ከፍተኛ ፋይዳ እንዳለው ተመላክቷል። ከዚህ ጎን ለጎንም በሱዳን እየታየ ያለው ቀውስ በአስቸኳይ እንዲቆም ዘላቂ የተኩስ አቁም ስምምነት እንዲደረግና ለዜጎች ያልተገደበ የሰብአዊ እርዳታ እንዲቀርብም ጥሪ ቀርቧል። በሱዳን የተፈጸሙ የሰብአዊ መብት ጥሰቶች ተጠያቂነት ሊሰፍንባቸው እንደሚገባ፣ ነፃና ገለልተኛ መንግስት መመስረት ለአገሪቱ ብቸኛው አማራጭ እንደሆነ አመራሮቹ በአጽንኦት ገልጸዋል። ይህ የፖለቲካ ምክክር በ2019 የተፈረመውን የመግባቢያ ስምምነት ተከትሎ በ2025 በአቡዳቢ የተጀመረውን የውይይት መድረክ መሰረት ያደረገ መሆኑን ተጠቁሟል። በውይይቱ ወቅት የኤምሬትስ መንግስት የአፍሪካን የፈጠራና የዲጂታል ትራንስፎርሜሽን ለመደገፍ ይፋ ያደረገው የ$1 ቢሊዮን የኤአይ ልማት ኢኒሼቲቭ ትልቅ አድናቆት ተችሎታል። ይህ ፈንድ የአፍሪካን የኢኮኖሚ ጥንካሬ ለማሳደግና የአጀንዳ 2063 ግቦችን ለማሳካት ወሳኝ ሚና እንደሚጫወትም ነው በመግለጫው የተጠቀሰው። በሌላ በኩል ዩናይትድ አረብ ኤምሬቶች በኢራን ቁጥጥር ስር ባሉባት 3 ደሴቶች ማለትም ታላቁ ቱንብ፣ ትንሹ ቱንብና አቡ ሙሳ ዙሪያ ያላትን የሉዓላዊነት ጥያቄ የአፍሪካ ህብረት ኮሚሽን ደግፎላታል። ይህ ድርጊት የተባበሩት መንግስታት ድርጅት ቻርተርን የሚጥስ መሆኑን ሁለቱም ወገኖች በመግለጽ በቀጠናዊ ጉዳዮች ላይ ያላቸውን የጋራ አቋም አጠናክረዋል የተባለው ውይይቱ የተቋጨው ደግሞ በ2030 የጦር መሳሪያ ድምጽ የማይሰማባት አፍሪካን እውን ለማድረግና በንግድ እንዲሁም በኢንቨስትመንት ዘርፍ ያለውን ትብብር በማሳደግ አህጉራዊ መረጋጋትን ለመፍጠር በጋራ ለመስራት ቃል በመግባት ነው ሲል መግለጫው አጽንኦት ሰጥቶበታል። የኦፌኮ አመራሮችን ጨምሮ 5 ፖለቲከኞች አዲስ ፓርቲ መመስረታቸውን ይፋ አደረጉ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ የቀድሞ 3 አመራሮችን ጨምሮ 5 ፖለቲከኞች ሶሻል ዲሞክራሲን የሚያቀነቅን የፌዴራል ዴሞክራሲ ፓርቲ የተባለ አዲስ የፖለቲካ ድርጅት መመስረታቸውን አስታውቀዋል። በኦፌኮ የወጣቶች ክንፍ ኃላፊና የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ በመሆን ያገለገሉት አቶ ደስታ ዲንቃ ስለ አዲሱ ፓርቲ ለአሃዱ እንደተናገሩት ፓርቲያቸው ከ10,000 በላይ የድጋፍ ፊርማ ማሰባሰብ ችሏል። አቶ ደስታ ፓርቲው በሳቸው ሐሳብ አመንጭነት ከ1 ዓመት በፊት መመስረቱን ገልጸው በቅርብ የጸደቀው የፓርቲዎች የምዝገባ ክፍያ ጭማሪ በምርጫ ቦርድ ተመዝግበው ጊዜያዊም ሆነ ቋሚ ህጋዊ ፈቃድ የሚያገኙበትን ጊዜ ማዘግየቱን አስረድተዋል። ማንነትን ለመፈረም በጣም ይፈራል ሰው። አገር አቀፍ ፓርቲ ነው ፓርቲው። ምን ቢያንስ ወደ 5 ክልሎች አሁን በተሻሻለው የምርጫ እና የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ደግሞ ከ7 ክልሎች ነው ቢያንስ ማሰባሰብ ያለብን። እሱን ስንሰራ ነው የቆየ ነው ማለት ነው። እስካሁን እንግዲህ አሁን ወደ 10,000 ስለሞላን ነው ከፓርቲን ኦፊሻሊ ለቅቄ ወደ ስራውን ወደ ማስተባበር የገባሁት ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ቀደም ሲል ለጊዜያዊ መመዝገቢያ ያስከፍል የነበረውን 100 ብር ወደ 15,000 ብር እንዲሁም የቋሚነት መመዝገቢያውን ከ200 ብር ወደ 30,000 ብር ማሳደጉ ፓርቲው በምርጫ ለመሳተፍ ያለውን እድል እንዳጠበበው አመራሩ ገልጸዋል። 100 ሰዎችን መሰብሰብ አለባችሁ። ሰብስባችሁ ደግሞ ቃለ ጉባኤ መያዝ አለበት። አስተባባሪዎቹ በእነሱ መጣ አለባቸው። የተሰበሰባችሁበት ቦታ መገለጽ አለበት። እነዚህ ነገሮችን አሟልታችሁ ስትመጡ ነው ጊዜያዊ ሰርቲፊኬት ልንሰጣችሁ የምንችለው የሚል መልስ ሰጠ። ከዛ ጊዜ ጀምሮ እንግዲህ እሱን ተከትሎ በምርጫ ቦርድ አካባቢም የታሪፍ ጭማሪ ተደረገ። አሁን የጊዜያዊ የምስክር ወረቀትን ለመውሰድ ቋሚ የምስክር ወረቀትን ለመውሰድ የሚከፈል ክፍያ ነበረ ከ100 ብር ወደ 15,000 ብር፣ ቋሚው ደግሞ ከ200 ብር ወደ 30,000 ብር። ስለዚህ እሱ አልደነገጠንና ወደ ጊዜያዊ ማሄዱ ከበደ። እንግዲህ ባጀትም የለውም። እንግዲህ ከውጭ በፈቃደኝነት እየተሰበሰቡ ነው ይህንን ስራ የጀመርነው። በኢትዮጵያ ፖለቲካ ታሪክ በተፎካካሪ ፓርቲዎች ውስጥም ዴሞክራሲ የለም ያሉት አቶ ደስታ ይህ ሁኔታ የነባር ፓርቲዎች አባላትና አመራሮች አዳዲስ ድርጅቶችን እንዲመሰረቱ አስገድደዋል ብለዋል። በ3 ወራት ውስጥ ከ371,000 በላይ የውጭ ሀገር ዜጎች አዲስ አበባን እንደጎበኙ ተገለጸ። ባለፉት 3 ወራት ውስጥ ከ371,000 በላይ የውጭ ሀገር ጎብኚዎች የኢትዮጵያ መዲና አዲስ አበባን መጎብኘታቸውን የአዲስ አበባ ቱሪዝም ኮሚሽን ያስታወቀው። የቱሪስት ፍሰቱ በከተማዋ ለሚገኙ የንግድ ማህበረሰቦች ላይ ከፍተኛ ኢኮኖሚ መነቃቃትን የፈጠረ ሲሆን መዲናዋን የአፍሪካ የቱሪስት መዳረሻ ተምሳሌት የማድረግ እርምጃም አካል መሆኑ ተገልጿል። የአዲስ አበባ ቱሪዝም ኮሚሽን ምክትል ኮሚሽነር ቢንያም ታዬ
በቅርቡ የተከበሩት የአላፋት ዝማሬና የገና አከባበሮች ለዚህ ውጤት መገኘት ትልቅ አስተዋጽኦ እንደነበራቸው ለአሃዱ ተናግረዋል። በቀናቱ ላይ በርካታ የሀገር ውስጥና የውጭ ሀገራት ዜጎች የተሳተፉ ሲሆን ኮሚሽኑ በዓላቱን ለዓለም ለማስተዋወቅ ረገድ በንቃት ሲሰራ ቆይቷል ተብሏል። በርካታ ዓለም አቀፍ ሚዲያዎች ለእነዚህ ኩነቶች ሰፊ ሽፋን መስጠታቸው የከተማዋን የቱሪዝም ዘርፍ በከፍተኛ ሁኔታ አነቃቅቶታል። ይህንን ስኬት ለማስቀጠልም ኮሚሽኑ በመጪው ጥምቀት የቱሪዝም ዘርፉን ይበልጥ ለማሳደግ የሚያስችሉ ተግባራትን እያከናወነ እንደሚገኝም አመላክቷል። በ3 ወር ውስጥ ወደ 371,000 የውጭ ቱሪስቶች ከተማዋን ጎብኝተዋል። ይህ ቁጥርም ደግሞ ቀጣይም ይጨምራል ብለን እናስባለን። የኢኮኖሚ ፍሰቱም ልክ በዛ መልኩ ነው ላይ ቀጥታ ገቢ ሳይሆን ሆቴሎች ይጠቀማሉ፣ ትራንስፖርት ሰጪዎች ይጠቀማሉ፣ እንዲሁም ደግሞ የተለያየ ከቱሪዝም ጋር ሪሌትድ የሆኑ ምግብ አብሳይም ሊሆን ይችላል፣ እቃዎች የሚሸጡ ሱቬኒር የሚሸጡ እነዚሁ ላይ ይጠቀማሉ። አሁን የአላፋት ዝማሬ ብትመለከት እዛ ፕሮግራም ላይ ለመሳተፍ ሁሉም ነጭ ልብስ ተክኖ መልበስ አለባቸውና እዛ ጋር አካባቢ ያሉት አስተባባሪዎችን ያንን ነገር ቱሪስቶቹንም ይህን ነገር አቴንድ ለማድረግ ነጭ ልብስ ወር ደግሞ ነጠላ እንዲገዙ ፑሽ እያደረጓቸው ነበርና ያው ዳይሬክትሊ ኢንዳይሬክትሊ ተጠቃሚ ነው የሚሆኑት ማለት ነው። በከተማዋ የሚገኙ የተፈጥሮና ሰው ሰራሽ ቅርሶችን ለሚመጡ እንግዶች ይበልጥ ለማስተዋወቅ እቅድ የተያዘ ሲሆን ለዚህም ተንቀሳቃሽና ጊዜያዊ የቱሪዝም መረጃ ማዕከላት እንዲገነቡ ይደረጋል ተብሏል። ኬንያ በዲጂታል ንግድና በኦንላይን አገልግሎቶች ላይ አዲስ ታክስ ልትጥል መሆኑ ተገለጸ። የኬንያ መንግስት የሀገር ውስጥ ገቢውን ለማሳደግ በሚያደርገው ጥረት በዲጂታል የንግድ ልውውጦችና በኦንላይን አገልግሎቶች ላይ አዲስ የታክስ ሕግ ተግባራዊ ለማድረግ ማቀዱን አስታወቀ። በሀገሪቱ አዲስ በተቀረጸው የፋይናንስ ረቂቅ አዋጅ መሰረት የታክስ ማሻሻያው በተለይም በዲጂታል የገበያ ቦታዎች፣ በይዘት ፈጣሪዎች እና በኢኮመርስ ዘርፎች ላይ ከፍተኛ ተጽዕኖ ይኖራል ተብሏል። ሮይተርስ እንደዘገበው መንግስት ይህንን እርምጃ የወሰደው ከቅርብ ዓመታት ወዲህ በከፍተኛ ሁኔታ እያደገ የመጣውን የዲጂታል ኢኮኖሚ ወደ ታክስ ስርዓቱ በማስገባት የበጀት ጉድለቱን ለመሙላት ነው። ይህ አዲስ የታክስ ህግ በዘርፉ ላይ ለተሰማሩ ወጣቶችና አነስተኛ የዲጂታል ንግድ ድርጅቶች ተጨማሪ የፋይናንስ ጫና ሊፈጥር እንደሚችል አፍሪካ ኒውስ ዘግቧል። ቢቢሲ አፍሪካ በበኩሉ ውሳኔው በኬንያ እያደገ የመጣውን የዲጂታል ፈጠራና የቴክኖሎጂ ኢንቨስትመንት ሊያቀዛቅዝ ይችላል የሚል ስጋት በባለሙያዎች ዘንድ አሳድሯል ብሏል። ይሁን እንጂ የኬንያ መንግስት የታክስ ስርዓቱን ፍትሐዊ ለማድረግና ከዲጂታል አገልግሎቶች የሚገኘውን ገቢ በአግባቡ ለመሰብሰብ ህጉ አስፈላጊ መሆኑን በጽኑ እያሳሰበ ይገኛል። የአሜሪካ ኮንግረስ በሰው ሰራሽ አስተውሎትና በቴክኖሎጂ ኩባንያዎች ላይ ጥብቅ የቁጥጥር አዋጅ አቀረበ። የአሜሪካ ኮንግረስ በሰው ሰራሽ አስተውሎት ኤአይ ደህንነትና በግል መረጃ ጥበቃ ዙሪያ ግዙፍ የቴክኖሎጂ ኩባንያዎችን የሚገዛ ታሪካዊ የህግ ረቂቅ ይፋ አድርጓል። ይህ አዲስ የቁጥጥር አዋጅ በዋናነት የሰው ሰራሽ አስተውሎት ቴክኖሎጂዎች በሰው ልጆች ደህንነት ላይ ሊያመጡ የሚችሉትን ስጋት ለመቀነስና ኩባንያዎች የተጠቃሚዎችን የግል መረጃ ለንግድ ዓላማ የሚያውሉበትን መንገድ ለመገደብ ያለመ ነው። ሮይተርስ እንደዘገበው ህጉ የቴክኖሎጂ ተቋማት የፈጠራ ውጤቶቻቸውን ለህዝብ ከመልቀቃቸው በፊት ጥብቅ የደህንነት ፍተሻ እንዲያደርጉም ያስገድዳቸዋል። እንደ አሶሺየትድ ፕሬስ ዘገባ ደግሞ ህግ አውጪዎቹ ይህንን እርምጃ የወሰዱት የሰው ሰራሽ አስተውሎት በከፍተኛ ፍጥነት ማደጉን ተከትሎ ሊከሰቱ የሚችሉ የሳይበር ጥቃቶችንና የተሳሳቱ መረጃዎችን ስርጭት ለመግታት ነው። ቢቢሲ በበኩሉ አዋጁ እንደ ጎግል እና ሜታ ያሉ ግዙፍ የቴክኖሎጂ ኩባንያዎች የተጠቃሚዎችን መብት በሚጥሱ ተግባራት ላይ ከተሰማሩ ከፍተኛ የገንዘብ ቅጣትና ህጋዊ ተጠያቂነት እንደሚጠብቃቸው አመላክቷል። ይህ የህግ ረቂቅ በአሜሪካ የቴክኖሎጂ ኢንዱስትሪ ውስጥ ትልቅ ለውጥ ያመጣል ተብሎ የሚጠበቅ ሲሆን የዜጎችን ዲጂታል ደህንነት ለማረጋገጥም ወሳኝ እርምጃ መሆኑ ተገልጿል።